እሱ አበሳጭቶሽ በጣም ተናደሽ እሱን ግን መናገራችሁ ምክንያቱም ጋዝ ላይ ታያረግሻል ጣት ይቀስራል በራስ ችግር ነው ታዲያ ነው የሚለው ሐላፊነት አይወስድም ስለዚህ ንዴትሽ ቦትልድ አፕ ስለሆነ ስለተጠራቀመ ዞር ስቲ ያገኘሻቸው ትናንሽ ልጆችሽን ነው ማሚ ቪዲዮ ጌም እና ዘራል ከዚህ አንቺ ምንም እንደማትቺ ብቁ እንዳልሆንሽ ደጋግሞ ቢነግርሽ እየነገርሽ ያለው ከራሱ ኢንሴኩሪቲ ከራሱ ፍርሃት እንጂ ስላንቺ እንዳልሆነ ማሳመን አለብሽ በእናንተ ንዴት ኤነርጃይዝድ ይሆናሉ የእናንተን ብስጭት ነው ኮንሱም የሚያደርጉት ብዙ ናርሲሲስቶች ሃይማኖትን መሸሸግ ያርገውታል ሃይማኖት ጭምብላቸው ነው ጭምብሉ ሲወልቅ መጠበቅ ነው ብዙዎቻችንን የሚጎዳን ሆፒንግ ይቀየራል ብሎ ተስፋ ማድረግ ከናርሲሲስት ባለቤቴ ጋር እንዴት ነው በሰላም የምኖረው የሚለው ጥያቄ በተደጋጋሚ እያገኘው ያለው ጥያቄ ነው የብዙዎቻችሁ ኮሜንት ላይ ይሄ ሐሳብ ይሄ ጥያቄ ቀርቦ አይቻለውና ዛሬ ይህንን ሐሳብ በተመለከተ ለእናንተ ምላሽ ይዤ ቀርቤያለሁ እንዴት ናችሁ ፍቅር ይበልጣልኝ ካውንስሊንግ ሳይኮሎጂስት የፍቅር ግንኙነትና ትዳር አማካሪ በፍቅር ይበልጣል ዩቲዩብ ቻናላችን ደግሞ ስለ ፍቅር ስለ ቤተሰብ የተለያዩ ስነ ልቦና ጉዳዮችን አጠር ያሉ ቲፖችን ለእናንተ አቀርብላችኋለሁ የማማከር አገልግሎት ማግኘት የምትፈልጉ በስክሪኑ ላይ በሚገኘው መረጃ ደውላችሁ ሙሉ መረጃ ዲቴል ስለ ዋጋም ሆነ ስለ አገልግሎቱ ማግኘት ትችላላችሁ ማለት ነው ቪዲዮ ሰርቻለሁ ከዚህ ቀደም 3 ቪዲዮዎች ስለ ናርሲሲስት ምንድነው ምልክቶቹ ምንድናቸው ምን አይነት ሰዎችን ነው ናርሲሲስቶች ታርጌት የሚያደርጉት ወይም የናርሲሲስት ማግኔት የሚባሉ ሰዎች እነማን ናቸው የሚለውን በተመለከተ ቪዲዮ አቅርቤ የተለያዩ ሐሳቦችን ከናንተ አግኝቻለሁ ዛሬ ደግሞ ከናርሲሲስት የትዳር አጋሪ ጋር እንዴት ነው በሰላም መኖር የምችለው በልጆች ምክንያት በፋይናንስ ምክንያት ባለውበት ሀገር ምክንያት ለመውጣት ትቼ ለመሄድ በጣም አዳጋች ሆኖብኛል ምን ትመክሪኛለሽ የሚሉ ሰዎች ብዙ ናቸው ምላሽ ላቀርብላችሁ እንግዲህ እኔ ይገባኛል ይሄ ምን ላድርግ የሚለው ሐሳብ ራን ሩጪ ትተሽሂጂ እንደዚህ ሁን ለማለት በጣም አዳጋች የሚሆንበት ሲቹዌሽን አለ እንዳማካሪ የተመለከትኩት ምናልባት የምትኖሩበት ሀገር ሰው የላችሁ ይሆናል ሌላ ቦታ ትሆናላችሁ የቅርብ የምትሉት ሐሳባችሁን የምትነግሩት የምታመልጡበት የምታማክሩት ሰው ላይኖር ይችላል ፋይናንሻሊ በጣም ዲፔንደንት ሆናችሁ በገንዘብ ተሳስራችሁ በሄድ እኮ መሄጃ የለኝም ልጆቼ እንዴት አረጋለሁ እንዴት ነው ማሳድገው የማይሆን ሲቹዌሽን ውስጥ ነው ምገባው ብላችሁ ልትፈሩ ትችላላችሁ የልጆች ነገር ሊያሰጋችሁ ይችላል በአጠቃላይ ብዙ ጥያቄ የሚሆኑ ነገሮች በትዳር ውስጥ ይነሳሉና ቀላል አይደለም ትተሽሂጂ እንደዚህ ሁን ምናምን ለማለት ቀላል እንዳልሆነ እረዳለሁ ግን ኦልዌይስ ደግሞ አንድ ነገር መርሳት የሌለባችሁ ሴፍቲ ካምስ ፈርስት የእናንተ ደህንነት ለልጆቻችሁም ደህንነት ስለሆነ ደህንነታችሁን በደንብ እርግጠኛ መሆን አለባችሁ ግን ደግሞ የተለያዩ አማራጮችን አቀርብላችሁና እናንተ ደግሞ ለኔ ይሻላል የምትሉትን ምላሽ ወይም ደግሞ አማራጮች ወደ ህይወታችሁ ትተገብራላችሁ ማለት ነው እኔ መጀመሪያ የምነግራችሁ ነገር በሰላም ለመኖር ከናርሲሲስት ጋር ሰላማችሁ ተጠብቆ ለመኖር ከፈለጋችሁ ሰላም የሚለው ኮቴሽን ውስጥ ይግባ ምክንያቱም ከናርሲሲስት ጋር በሰላም የሚለው ራሱ በእነሱ ተርምና ፖሊስ የምትሄዱ ከሆነ ነው እሱንም ቢሆን ሰላም ትሆናላችሁ አትጠቁም ኢሞሽናል አቢዩዝ አይደርስባችሁም የምትፈልጉት ይሆናል እያልኳችሁ አይደለም አሁን የምነግራችሁ የማይሆን የህልም እንጀራ እንድትበሉ ወይም ደግሞ የማይሆን ተስፋ ሰጥቼ እናንተን አደጋ ውስጥ የሚጥል ነገር መናገርም አልፈልግም ስለዚህ the first መጀመሪያ እርምጃ መውሰድ ያለባችሁ ነገር ሁኔታውን መረዳት አለባችሁ ሁኔታውን የምትረዱት እንዴት ነው ካላችሁ እንደነገርኳችሁ ናርሲሲስቶች መገለጫቸው ራሳቸውን ከሰው ሁሉ የበላይ ሁሉን አዋቂ ሌላው ሰው ከሁሉ በታች ኢቭን የትዳር አጋርም ቢሆን እንደዚህ አድርገው ነው የሚያስቡት ኃላፊነት አይወስዱም ይቅርታ አይጠይቁም ትክክል ብትሆኑም ባትሆኑም እሱ አይደለም ጉዳዩ ሁሌ የክርክርን ተከራክራችሁ ማሸነፍ አትችሉም እነሱ ናቸው ማሸነፍ ያለባቸው ሐሳብ አስተያየት አይቀበሉም እነሱ የሚፈልጉትን እናንተ መልሳችሁ ብትጠይቁ ሊያረጉላችሁ አይችሉም one sided relationship እንደሆነ ያንዱ ወገን ወይም በእናንተ ጥረት በእናንተ ዝምታ
ሊመሰረት እንደሚችል ማወቅ አለባችሁ ስለዚህ ናርሲሲስት የሚድንበት 10 መንገድ ብዬ ልነግራችሁ አልፈልግም ለምን ፕሮባቢሊቲ ናርሲሲስት የሆኑ ሰዎች የመዳን ነገራቸው ጠባብ ነው ኢቭን የሚድኑት እንኳን ጥሩ የሆነ ቴራፒ ናርሲሲስቲክ ፐርሰናሊቲ ዲስኦርደር ትሪትመንት ላይ ፎከስ ያደረገ ቴራፒ ካገኙ እሱንም ውጭ ሀገር አይ ዶንት ኖ እሱንም የተወሰኑ ሪሰርቾች አግኝቼ ሬር ነው አይሄዱም ምክንያቱም እነሱ ልክ ነኝ ነው ብለው ነው የሚያስቡት ሌላው ሰው ልክ እንዳልሆነ እነሱ አዋቂ እነሱ የበላይ እንደሆኑ ስለሚያስቡ ቴራፒ የመፈለግ ነገር ብትጠይቋቸው በፍጹም አይሰማችሁ እንደውም ጋዝላይት ነው የሚያደርጉባችሁ ምን ማለት ነው የራስ ችግር ነው በእናትሽ ራሽ ከፈለግሽ ታከሚ ሊሏችሁ ይችላሉ እንደው ሆኖ እንኳን ቢሄዱ በጣም በሎንግ ተርም በረጅም ጊዜ ለውጥ ልታዩ ይችላልላችሁ እንጂ ተስፋ ሰጥቼ እንደዚህ ብታረጉ እንደዛ ብታረጉ ልላችሁ አልችልም በተቻለ መጠን ኢሞሽናል ስቴታችሁን ይሄ የስሜት ስቴታችሁን ሳኒቲያችሁን ደህንነታችሁን ጠብቃችሁ ለመቆየት ምን ማድረግ አለባችሁ አክሴፕት አድርጉት ይሄንን ሁኔታ ለማስረዳት ለመከራከር ለማሳመን አትሞክሪ so the first thing acceptance ነው ነገሩን ስትቀበዩ ላንቺም ይቀልሻል ያለበዚያ ለመቀየር ለማሻሻል በሞከርሽ ቁጥር ኢነርጂሽ ሳክ እየተደረገ እየተመጠጠ ድሬን ታረጋለሽ በቃ እያለቀ አቅም እየተሟጠጠ ስሜትሽ እየተጎዳ ስሜትሽ ተጎዳ ማለት ካንቺም አልፈሽ ደግሞ ንዴትሽን ወደ ልጆችሽ ዲስፕሌስ ልታረጊ ይችላል ለምን በስነ ልቦና ዲስፕሌስድ አግሬሽን የሚባላል ዲስፕሌስድ አግሬሽን ማለት ያናደደን አካል ሌላ ሆኖ ሳለ ንዴታችን የምናወጣው ግን ምስኪን ዝም የሚለን ወይም አቅም የሌለውን ሰው ሊሆን ይችላል ለምሳሌ ባልሽ ናርሲሲስት ነው እንበል in this case so እሱ አበሳጭቶሽ በጣም ተናደሽ እሱን ግን መናገራችሁ ምክንያቱም ጋዝላይት ያደርግሻል ጣት ይቀስራል በራስ ችግር ነው ታዲያ ነው የሚለው ኃላፊነት አይወስድም ስለዚህ ንዴትሽ ቦትልድ አፕ ስለሆነ ስለተጠራቀመ ዞር ስቲ ያገኘሻቸው ትናንሽ ልጆችሽ ነው ማሚ ቪዲዮ ጌም እና ዘራል ከዚህ ያባቱ ልጅ ልትይች ያለሽ ይባላል ይያልኩኝ አይደለም አየሽ ንዴትሽን ዲስፕሌስ አረግሽ ሶ እንደዚህ አይነት ሁኔታ ውስጥ እንዳትገቢ እውነታውን በቃ ተጋፈጩ እውነት ነፃነት ያወጣናል ያለበለዚያ ይሄ የህልም እንጀራ አንድ ቀን እንደዚህ ቢሆንስ ፋንታሲ ውስጥ አትግቢ ይሄ ላይቀየር በሚችል ነገር ተስፋ እንዲኖርሽ አልፈልግም የሆነ ነገር ሲነገርሽ ሲያጣጥልሽ ዘርበይ እንደው አሁን አንቺ ብሎ ሰው ሰነፍ ሴቱን አታይም እንዴት እንደሚሰራ ስትባል remember ስላንቺ ሳይሆን ስለራሱ ነው ናርሲሲስቶች ዲፕ ሩትድ የሆነ ስር የሰደደ የበታችነት ስሜት ስላላቸው ነው ለሰዎች ሁሉ ግራንዲዮሲቲ ወይም ደግሞ ይሄ የበላይ መሆን ሁሉን አዋቂ ነኝ ብለው የሚያስቡት እንደዛ ነው ምክንያቱም የበታችነት ስሜታቸው በበላይነት አክሽን ሊሸፍኑ ይከራሉ ጭምብል ነው አንቺ ምንም እንደማትቺ ብቁ እንዳልሆንሽ ደጋግሞ ቢነግርሽ እየነገርሽ ያለው ከራሱ ኢንሴኩሪቲ ከራሱ ፍርሃት እንጂ ስላንቺ እንዳልሆነ ማሳመን አለብሽ አክሰፕት አድርጊው ያልኩሽ ይሄንን ነው you will never be good enough መቼም ለሱ ልትመጥኙአች ስለማትመጥኙ ምናምን አይደለም ሚነግርሽ እንደዛ ነው ስለዚህ እኔ እኮ እንደዚህ ሆኖ እንደዛ ዶንት አትከራከሪ አታስረጂ ናርሲሲስቲክ ትሬት ያላቸው ወይም ናርሲሲስት ያልሆኑ ግን የናርሲሲስት አንዳንድ መገለጫ ያላቸው ሰዎች አሉ ግን ናርሲሲስቲክ ፐርሰናሊቲ ዲስኦርደር ወይም የናርሲሲስት ሰብዕና ቀውስ የሚባለው ግን የራሱ የሆነ ዲያግኖሲስ ስላለው እነሱን ሰዎች ተናግሬ አሳምናለሁ አስረድቼ ይገባቸዋል ብለሽ እንዳታስቢ ኃይል አትስጧቸው ከዚህ ቀደም ኮሜንት ላይ ናርሲሲስት እኮ የሴት ጉዳይ ብቻ አይደለም ማለት ናርሲሲስቶች እኮ ወንዶች ብቻ አይደሉም ሴቶችም አሉ ለምንድነው በሴት የተናገርሹ የሚል ኮሜንት አንብቤ ያለው በሴት የተናገርኩት አንደኛ መነሻ ሐሳብ የነበረው ከጽዮን ግርማ ስቶሪ በመነሳት ነው ግን ደግሞ እውነታው በፐርሰንቴጅም ብዙዎቹ የናርሲሲስቲክ ፐርሰናሊቲ ዲስኦርደር ተጠቂዎች ወንዶች ናቸው ስለዚህ እውነታውን ልንክድ አንችልም ይሄ ማለት ሴት የሉበትም ይያልኩኝ አይደለም አሉ ግን ኢቭን የሴት ናርሲሲስቲክ ቴንደንሲ የሚገለጽበት መንገድና የወንድ ራሱ በተወሰነ መጠን ልዩነት አለው ስለዚህ ፎከሴ አሁን ሞሮፍ በወንዶቹ አድርጌ ነው
ግን ስቲል ስናገር ይሄንን ስቶሪ ሳወራ እንዴ ባለቤቴም እንደዚህ ናት የምትሉ ሰዎች ልትኖሩ ስለምትችሉ ወንዶች እናንተም ለራሳችሁ አድርጋችሁ ስሙ። ኃይል አትስጧቸው ለናርሲሲስቶች ስል መከራከር ኃይል ነው ለነሱ። በእናንተ ንዴት ኤነርጃይዝድ ይሆናሉ። የእናንተን ብስጭት ነው ኮንሱም የሚያደርጉት። ስለዚህ የሆነ ነገር ሲናገሯችሁ እኔ ቆይ ምን ላድርግ ምንም ነው እንደማያስደስት እንደዚህም ባረገ ደስ አይልም እንደዚህም ብሰራ ደስ አይልም እሺ ምንድነው ንገረኝ ብትሉ ምን ነው አንቺ ደግሞ ድራማ ትፈጥሪያለሽ እንዴ ኢሞሽናል ማትሁኚ ምንድነው ምጮዩ ተረጋጊ እንጂ ይላል ራሱ ቆስቁሶ። የበለጠ ሪአክት ባረጋችሁ ቁጥር ለነሱ ፊውል እየሰጣችሁ ነዳጅ እየሰጣችኋቸው የበለጠ በእናንተ ላይ አቅም እንዲኖራቸው ነው የምታደርጉት። ለምን የእናንተ ንዴት ማለት ለነሱ ኃይል ነው። ተረጋጊ በጣም እንትን እያልሽ ነው ድራማቲክ እየሆንሽ ነው ልትባይ ትችያለሽ። ያኔ እንደገና ከባሰብሽ የባሰ እሱ ፓወር ያገኛል። ጋዝላይት ማለት በቃ ካድ ሊያደርግሽ ይችላል። ኤግዛምፕል ልስጣችሁ። ስጎ ላይ በርበሬ አልፈልግም ብሎ ለረጅም ጊዜ የሚሰራለት የፓስታ ስጎ ያለ በርበሬ ነው። ሰው በቃ ታውቂያለሽ ያለ በርበሬ ነው የሚበላው። የሆነ ወቅት ላይ እንደለመድችው በርበሬ የሌለው ስጎ አቀረብሽለት ፓስታውን እየበላኛል። ምንድነው የዛሬው በርበሬ የሌለው ስጎ እዚህ ቤት በቃ ምለው አይሰማማል ሊል ይችላል። እንዴ ከዚህ ቀደም እኮ የምትበለው ስጎ ላይ በርበሬ አይደረግ ብለህ እኮ በቃ በሳልሳ እንትኑ በካንድ እንትን ቶማቶ ብቻ ነው የምትበለው ዛሬ ምን መጣ? ለነገሩ መች ትሰሚያለሽ አንቺ? አሰሚም እኮ ጆሮሽ ተደፍኗል። እኔ ጤነኛም አትመስይም። ሁሌ ላንቺ በምን አይነት ቋንቋ አስረድቼ እንደሚገባሽ አይገባኝም። ምንድነው ቆይ ሲነገርሽ ማሰሚ? ጤነኛ አይደለሽም እንዴ? ቆይ አንቺ ወይ ጆሮሽን አስመርመሪ ወይ አእምሮሽ መመርመር አለበት ልትባይ ትችላለሽ። ዩሲ ያኔ በርበሬ የሌለው ስጎ ሲበላ የቆየ ሰው ድንገት ተቀይሮ ልታገኙ ትችላለሽ። ከዛ እንዴ ትጠራጠሪያለሽ ከዚህ በፊት እንዴት ነበር ምናምን ጤነኛም አይደለሽም ስለተባልሽ ምናምን ምን ሆኖ ነው? ለናርሲሲስት አንቺ መቼም በቂ ልትሆኚ አትችይም። ሌላ ኤግዛምፕል ስላንቺ አይደለም ስለራሳቸው ነው ያልኩት ለዛ ነው። ስናባውዩ ሌላ ኤግዛምፕል ልስጣችሁ። ያው እኛ ሴቶች ስራ ሲኖርብን ቤት ውስጥ ምናምን አለባበሳችን እንደነገሩ ሊሆን ይችላል። ምናልባት ውጭ ሀገር ነሽ ሰራተኛም አይኖርሽም እዚህ በጣም ቤትሽ ትለፊያለሽ ራስሽን ለመጠበቅ ያን ያህል ጊዜ ላይኖርሽ ይችላል። ስለዚህ ያው ሽቲሽን አርገሽ ምናልባት ወጥ እየሸተሽ ወይ የልጅሽ ቅርሻት ምናምን ይኖር ይሆናል። ሲያይሽ ምንድነው የምትመስዩ ግን ራስሽን ተመልክተሽዋል በመስታወት? እኔ ይሄን ሁሉ ኮስሞቲክስ መገዛው ሱቅ እንድትከፍችበት መሰለሽ እንድትጠቀሚበት ብዬ መሰለኝ። ሆምለስ እኮ ነው የምትመስዩ ጎዳና የምትውይ። እስኪ ሴቱን ተመልከቹ ራሱን እንዴት እንደሚጠብቅ። አንቺ ግን ችግር አለብሽ ትባያለሽ ወይ ብለሽ በሌላ ቀን ፏ ብለሽ ዘንጠሽ ሊፕስቲክሽን ሜካፕሽን ተቀባብተሽ ስፕላሽሽን ሽቶሽን ረጭተሽ ልክ ሲገባ ዘንጠሽ እንዴት ሊያረግሽ ነው? ዛሬ ደግሞ ራስሽን ተመልክተሽዋል? ሴተኛ ዳሪ እኮ ነው የምትመስለው። እናት ምሳይ እንጂ ቤት ውስጥ እንደዚህ አርገሽ የምትቆዩ ማንን እንትን ለማለት ነው? የሚመጣ ሰው አለ ልትባይ ይችላል። ዩሲ ራስሽን ስጥኝ ስዘነጪ the same reaction ነው። you know why? because ቅድም እንዳልኩት ጉዳዩ የሚነገርሽ አስተያየት አንቺን የተመለከተ አይደለም። የራሳቸውን ኢንፌሪዮሪቲ የራሳቸውን ንዴት ነው አንቺ ላይ የሚወጣው። ስለዚህ አንቺ ፓንቺንግ ባጉ ነሽ። በፊት የተነገረው አስተዳደጉ የአካባቢ ውጤት ነው የሚያወጣው። ስለዚህ ምንም ብታረጊ ልክ ስለማትሆኚ እንዴ ባለፈው እንደዚህ ብለኝ ይሄው ዛሬ አንተን ኢምፕረስ ለማድረግ ብለሽ ሰጣ ገባ ባክ ኤንድ ፎርስ አትመላለሽ። ያለበለዚያ ጋዝላይት ማድረግ ማለት እውነታውን ነው የሚያስክድሽ። ኧረ እባክሽ አስኪራሽን ይሁ ምንድነው ይሄ ሜካፕ ደግሞ ምን ትመስያለሽ? አያምርብሽም ግን ሰው ነግሮሽ አያውቅም እንዴ? ጥሩ ጓደኛ የለሽ? ሜካፕ ስትቀቢ ምን እንደምትመሲ ሊልሽ ይችላል። ሌላ ጊዜ ሜካፕ ካልተቀባሽ ሲል የነበረ ሰውዬ ምን እያልኩሽ ነው? አቅም አትስጩ፣ ኃይል
አትስጩ። ኃይል የምትሰጪው ኦቨር ኤክስፕሌን በማድረግ በመከራከር እንዲህ ብለኸኝ እኮ እንደዛ ነው አይደለም ላስረዳ እንጂ ምን ሆነ ነው አንተ አሁንስ ምናምን ባለቀሽ ቁጥር ጭራሽ ይብሳል። ስለዚህ ነገሩ እስካሌት እንዳይደረግ መጀመሪያ እንደማይቀየሩ አምነሽ ምንድነው አካሄዱን በደንብ ተረጂ። ቅድም ያልኩሽ ሳይኖቹ ምልክቶቹን በደንብ ወቂያቸው። አዌር ሁኚ። አዌር ስትሆኚ ኮንሺየስ ትሆኛለሽ። ኮንሺየስ ስትሆኚ ደግሞ አካሄዱ ስትራቴጂውን ታውቂያለሽ። ስትራቴጂውን ካወቅሽ ደግሞ አቅም አትሰጪውም። ሲጮ ምን ሲል ትረጋጊያለሽ። ኃይል አትስጩ ማለት ይሄ ነው። በወንዶችም በሴቶችም ተረዱት ብያለሁ እንዳልኩት። አናዘር ሶስተኛ ኤግዛምፕል ልስጣችሁ። መቼም ስላንቺ ስላልሆነ ምንም ብትሰሪ አክሴፕት እንዲያረግሽ እንዲረዳሽ አጠብቂ ያልኩት። ለምሳሌ እኔ ምልሽ አንቺ ለምንድን ነው እንደ ሰው ወተሽ ማሰሪው? እኮዮች ጓደኞችሽ በየመስሪያ ቤቱ እንትናን ያት እስኪ አሁንማ ቶፕ ፖዚሽን ላይ ደረሰች ጀግና እኮ ናት ምናምን ይልሻል። ስለ ጓደኞችሽ ያነሳ አንቺ እዚህ ቤት ትርመጠመጫለሽ። እስኪ ወጣሽ ስሪ ተባልሽ። ተሰማሽ እውነት እኮ ነው ምናምን ብለሽ ወጣሽ መስራት ስትጀምሪ ደግሞ ምን አለበት እንደ እናት ብትሆኚ? ጊዜ የለሽ፣ ልጆችሽን አትንከባከቢ፣ በሰራተኛ ትተሽ ነገርሽ። እኔ እኮ አንዳንዴ በቃ ሁለት አባወራ ያለ ነው የሚመስለኝ። ምንድነው ማን ነው ግን እንደዚህ አይነት ሚስትነት ያስተማረሽ ሊልሽ ይችላል። አየሽ ወጣሽ ስትሰሪም ስትቀመጪም ችግር ነው። which means አሁን በሁለቱም መንገድ ችግሩ አንቺ ጋር ነው ከተባልሽ ችግሩ ማን ጋር እንደሆነ ይግባሽ። የሆነ ነገር ሲናገር ስለኔ አይደለም ብለሽ ራስሽን አሳምኚ። ሰነፍ ነሽ ሲልሽ ጎበዝ ነኝ በራስሽ ለሱ አይደለም የምትናገሩ። ከሱ ጋር እንዳልኩት ነው አትመላለሽ። ሰላምሽ የምትጠብቂ ከሆነ አትመላለሽ። እንደገና በጣም አግራቤትድ ሆኖ አንቺን እንዲጎዳ ስሜትሽን እንዲጎዳ ካልፈለግሽ አትመላለሽ። አጠር ያለ መልስ ስጪ። እሺ መስሎ ይሆናል በቃ አልተረዳው፣ አይ ሐሳባችን ይለያያል። ዝም አይንሽን ሮል ማድረግ ምናምን ማለት ፌሻል ኤክስፕሬሽንን ቀይሪ ምናምን ትክክል አይደለም። እሱን ቋንቋ ስለሆነ የባሰ ነው እንደውም አግራቤት የምታረጊው። ስለዚህ ሲጮህ ወይ ሲቆጣ ወይ በንግግር የሆነ ነገር ሲልሽ ይሆናል አይ የተረዳው እንደዛ ነው ኦኬ መስሎ ይሆናል እሺ በቃ ሐሳባችን እዚህ ጋር ይለያያል ማለት ነው። ይሄ ማለት ምንድነው? በአንቺ ስሜት ላይ ስልጣን እንደሌለው እያወቀ ነው የሚመጣው። you see እስካልተበሳጨሽ ድረስ አይጨማምርም። ሊናደድ ይችላል of course by the way ጭራሽ እንዴት አትመልስልኝም ብሎ ፊዚካል የሚሆን ከሆነ እናቴ ወደ ጥቃት የሚገባ ከሆነ የመጨረሻውን ሌላኛው ስትራቴጂ ስለምነግርሽ እሱን ጠብቂኝ። እስከዛም መዳረስ ስለሌለበት ማለት ነው። ግን በተሻለሽ መጠን ሳኒቴሽን የምትጠብቂው በዚህ መንገድ ነው። ከሁኔታ ይልቅ መጠበቅ ነው ብዙዎቻችንን የሚጎዳን። ሆፒንግ ይቀየራል ብሎ ተስፋ ማድረግ፣ አንድ ቀን ሊረዳ ይችላል ብሎ ተስፋ ማድረግ፣ ሁኔታዬ ሊገባው ይችላል ብሎ ተስፋ ማድረግ እጅግ በጣም ይጎዳልና ብዙ አጠብቂ። በቃ መንገድ ላይ የሆነ ሰው አግኝቶሽ እማያውቅሽ ያውም ደግሞ አእምሮ ታማሚ ነው እንበል ይቺ ልጅ የሌባ ልጅ ናት እያለ እየተከታተለ ቢሰድብሽ ዞር ብለሽ እኔ ሌባ ልጅ አይደለሁም የእንትና ልጅ ነኝ እንዴ ተወኝ ሰውዬ ምናምን ብለሽ አትከራከሪ። because you know አንደኛ ከመንገድ ያገኘሽው ሰው ነው፣ ሁለተኛ አእምሮ ታማሚ ነው፣ ሶስተኛ የሚናገረው ኢንፎርሜሽን ስላንቺ ልክ እንዳልሆነ ታውቂያለሽ። በዚህ ምክንያት ኢሞሽንሽን የማናደድ አቅም የለውም። ሰምተሽ እንዳልሰማሽ ወይኔ ይሄ ሰውዬ ጤነኛ አይደለም መሰለኝ ወይኔ እየተከታተለኝ ነው ብለሽ ነው ሳኒቴሽን ጠብቀሽ ደህንነትሽን ጠብቀሽ የምትሄጂው። ከናርሲሲስቲክ ሰዎች ጋር ስትሆኑ እንደዚህ አስቡት። ፐርሰናሊቲ ዲስኦርደር ነው፣ የሰበና ቀውስ ነው። ስለዚህ ምንም ነገር ቢናገርሽ እሱ ደህና ስላልሆነ ነው እንጂ ስላንቺ አይደለም። ስለዚህ ኤክስፔክት አታድርጊ። በቃ አንቺ እንደዛ ቢልሽ በቃ እንደዚህ ማለት ጮክ ብለሽ አውሪ ሳይሆን በውስጥሽ በቃ ተረጋጊ። በዛ በሰጠሽው ስልጣን ልክ ነው ማኒፕሌት የሚያደርግሽ። ውስጥሽ ኦሬዲ ኤክስፔክት ማታረጊ ከሆነ ባይዘው አትጎጂ። ኦፍ ኮርስ አንዳንድ ነገሮች እየመጡ ውስጥሽ ሊመላለሱ ይችላሉ። ለነሱ ደግሞ የምታረጊው ስቴፕ አለ፣ እሱን እነግርሻለሁ። ሌላው ግሬይ ሮክ ሜተድ የሚባል አለ። ግሬይ ሮክ ሜተድ እንደውም ኮሜንት ላይ እኔ ፍቅር በቃ ከባሌ ናርሲሲስት ነው
መለያየት የምችልበት ሁኔታ ውስጥ አይደለም ያለሁት እና ግሬ ሮክ ሜተድ ነው የምጠቀመው። ሳማው ኢት ወርክስ አይነት እየሰራልኝ ነው አይነት አስተያየት ደርሶኛል መሰለኝ። ካልሆነ እስኪ እዚህ ጋር ፖስት አድርገዋለሁና ግሬ ሮክ ሜተድ ማለት ግሬ ሮክ ምንድነው? ሮክ ማለት ድንጋይ፣ መንገድ ላይ ያለ ድንጋይ ሄዳችሁ አንተ ደደብ የማይገባ ምንም እኮ በቃ እዚሁ ተጎልተ ዘመን ሙሉ አትቀየር፣ ከዚህ ቦታ አትንቀሳቀስ፣ ሰው ነው የሚያነሳው፣ ሰው ነው የሚያስቀምጥ። አይ ደግሞ ምን ትመስላለህ መልከ ጥፉ አሁን አይነት ንግግር ብትናገሩ ድጋሚ ተነስቶ አቅም ቢኖርና ተነስቶ እኮ እንትን እናንተን የመፈንገት አቅም አለው ግን ኢሞሽናሊ በቃ የለውም፣ ስሜት የለውም እኮ ድንጋይ። ግሬ ሮክ ሜተድ ማለት ለናርሲሲስቶችና ለማኒፑሌተሮች የምንጠቀምበት ለስሜት መደንዘዝ ማለት ነው። በስሜት ልክ እንደ ድንጋይ መሆን፣ ምንም ነገር ቢነገር ቅድም እንዳልኩት ጸጥ። እሱ ደግሞ የሚሆነው አንስቼዋለሁ ኤክስፔክት ባለማድረግ ነው። ምክንያቱም ችግሩ እነሱ ጋር ነው እንጂ እናንተ ጋር አይደለም። ይሄን ስላችሁ ፐርፌክት ናችሁ እናንተ ጥፋት የለባችሁም ሁሌ ራይት ናችሁ እያልኩኝ አይደለም። ኖባዲ ኢዝ ፐርፌክት፣ ማንም ፍጹም የለም። ትዳር በሁለት ፍጹም ባልሆኑ ሰዎች መካከል የሚጠነሰስ ተቋም፣ ቅዱስ የሆነ ተቋም እንጂ ሁለት ክንፍ አልባ የሆኑ መልአኮች የሚገነቡት ኢንስቲትዩሽን አይደለም። ይሄ ማለት እሱም ያጠፋል አንቺም ታጠፊያለሽ፣ አክሴፕት ትደራረጋላችሁ፣ ይቅርታ ትጠያየቃላችሁ፣ ይቅርታ ትቀበላላችሁ። በታማኝነት በኢምፓቲ ወይም በመረዳት የሰውን ስሜት በመቀበል ኃላፊነት በመውሰድ ሐሳብን በመስማት ሐሳብን በማስረዳት የምትቀጥሉበት ሁኔታ ውስጥ ነው የምትገቡት ትዳር ሲሆን። ከናርሲሲስቲክ ጋር ሲሆን ግን ኢምፓቲም የለም፣ መረዳት የሚባል ነገር የለም። ሶ አታክ ስላለ ኢሞሽናል አቢዩዝ ስላለ አንቺ እንደ ግሬ ሮክ እንደ ድንጋይ ዝም ደል ነው መሆን ያለብሽ። ሪያክት አታድርጊ፣ አይንሽን አታንቀሳቅሺ፣ እጅሽን እንቅስቃሴ እንትን አትበይ፣ ስላቅ ውስጥ አትግቢ፣ አታሽሟጥጪ ምናምን አትበይ። ድንጋይ ምንም ቢነገረው እዛው ነው አይደል? መልኩን አይቀይር ምን አይል። ግሬ ሮክ ሜተድ ማለት ይሄ ነው። ኦቨር ለማስረዳት አለመሞከር፣ ስለ ባውንደሪ ለማስረዳት እንትን አለመጣር፣ ኦቨር ሼር አለማድረግ። ምናልባት ኮኔክሽን ለመፍጠር ብለን እኛ ሴቶች እኔ ምልህ ብታይተና እንትና እኮ የሲስተር ልጅ እንደዚህ ብላ ከዛ በኋላ አስቀኝ ምናምን ስቶሪው በሌላ መንገድ ተጠምዝዞ ሊነገር ስለሚችልና በኋላ ከምትናደጂ ዶንት ኦቨር ሼር። ብዙ ኢንቲሜት ለመሆን ብለሽ ከሱ ጋር ኮኔክት ለማድረግ ብለሽ በተስፋ ብዙ አታድርጊ ብያለሁ። ኦቨር ሼር ኢንፎርሜሽን አታድርጊ። ስሜትሽ ሪያክት አያድርግ። በሰውነት እንቅስቃሴ፣ በፌሻል ኤክስፕሬሽን፣ በእጅ እንቅስቃሴ ንዴትሽን፣ ቁጣሽን፣ ስላቅ አታሳይ። እሺ ይሆናል፣ አይ ችግር የለም ይሆናሉ፣ ምን ይሆናል አይነሰ እሺ እሞክራለሁ፣ አልተረዳኝም፣ አይ በቃ አሁን ብዙም ስለዚህ ባስረዳም ችግር የለውም በቃ ጸጥ። አጭር መልስ ማለት ፓወራቸውን ሉዝ እያደረጉ ነው። ወደ ፊዚካል ወደ አካል ጥቃት የሚደርስ ከሆነ ሌላው ኤግዚት ስትራቴጂ ኤግዚት ፕላን ሊኖርሽ ይገባል፣ ማምለጫ መንገድ። I'm sorry to say this፣ ትዳር የተከበረ ነው። አዎ እግዚአብሔር ይወደዋል ተቋሙን። አዎ ሚስቱን በአግባቡ ትሪት የማያደርግ ወንድ፣ ባሏን በአግባቡ ትሪት የማታደርግ ሴት ባይዘው ሁላችንም የእጃችንን ፍሬ እናገኛለን። ሰው የዘራውን ያንኑ ያጭዳል። for everything there is a consequence። ሰማይ ላይ እስክትሄዱ አትጠብቁ፣ ምድር ላይ ኮንሲኩዌንስ ውጤቱን ታገኛላችሁ። ሁላችን ስንዴ ዘርተን አቮካዶ አንለቅም። ስንዴ በስንዴ ነው፣ አቮካዶም የተከለ በአቮካዶ ነው። ሰው የዘራውን ያንኑ ያጭዳል። ያገኘነውን እየበላን ኢንሼፕ እንሆናለን ብለን እንደማንጠብቅ ሁሉ ስፖርት ሳንሰራ በጣም አክቲቭ እንሆናለን ብለን እንደማናስብ ሁሉ ለእያንዳንዱ ነገር ለምንሰራው ነገር ፍሬ አለው። ፍሬው እሾ ያለበት ሊሆን ይችላል፣ ፍሬው ብዙ ዘር ያለበት ሊሆን ይችላል። ሶ ምን ልላችሁ ነው? ኤግዚት ፕላን ማለት ለምሳሌ ህንፃ አደጋ ውስጥ ቢገባ ኤሌቬተሩ ያው እሳት ከተነሳ ሊፍት ራሱ የሚሆን አይደለም። ስለዚህ የኤግዚት ፕላን ኤግዚት እንትን ጌት አለ።
ታውቃላችሁ በህንጻ ጀርባ አሉ የሆነች ደረጃ ሽው ብሎ ሰው በዛ እንዲወርድ ማለት ነው ሶ ምናልባት አደጋ ውስጥ የምትወርቂበት ለህይወትሽ አስጊ የሆነበት ሲቹዌሽን ካለ ላንቺም ለልጆችሽም ደህንነት ስትይ የምትሄጂበት ቦታ ማመቻቸት አለብሽ የምታመልጭበት ኤግዚት ስትራቴጂ ይሄ ነው መረጃዎችን ያዢ የምትሰደቢውን ያየሹን የቴሌፎን ቻቶች ቺቲንግ ኬዝ ስልክ ስክሪንሾት ቮይስ ሜሴጅ ኦዲዮ you name it መረጃ አለ የተባለው የራሽንም ሪከርድ እስከማድረግ ድረስ ያዢ አይታወቅም አንድ ቀን የከፋ ጊዜ ሲመጣ መረጃ ይሆንሻል ፕላስ ደግሞ አይኖ ብዙዎቻችሁ ሰው ሀገር ያላችሁ አላችሁ ማምለጫ የለኝም የምትሉ አላችሁ በተሻለ መጠን ሰውን ዝም ብላችሁ ዲቴል ስለራሳችሁ ሳትናገሩ ጠይቁ እንዴት ነው እንደዚህ አይነት ሁኔታ አደጋ ውስጥ ብገባ ጥቃት ሊደርስብኝ ሲል እንዴት ነው ማምለጥ የምችለው የት መሄድ እችላለሁ ምን አይነት የተዘጋጀ ኦርጋናይዝድ የሆነ በመንግስት ውጭ ሀገራት ብዙ እንትን ስላሉ ሼልተሮች አሉ ብዙ ስላሉ የት መሄድ እችላለሁ በሉ ለመሰላችሁ አታውቁትም harm የምትደረጉበት ከስሜት ጥቃት አልፎ ወደ አካል ጥቃት የናንተ ነፍስ የሚጠፋበት ፕሮባቢሊቲ ትንሽ እንኳን ካለ አትጋፈጡ ተጋፍጣችሁ ምንም ስለማታመጡ ስለዚህ ኤግዚት ፕላናችሁ ባካፕ ፕላን ሁሌ መዘጋጀት አለበት አንደኛ አእምሮአችሁም ይረጋጋል እስከመቼ ብላችሁ እየተጨናቃችሁ የምትኖሩ ከሆነ አንድ ቀን ነገሮችን አመሳሽታችሁ እንደምትወጡ ስታስቡ ትረጋጋላችሁ የልጆች ጉዳይ ትላላችሁ እኔ ባይዘው በፍቺ አላምንም ይሄ ማለት ግን የራሴን ህይወት አደጋ ላይ ጥዬ የልጄንም ህይወት አደጋ ላይ ጥዬ እምጎዳበት ሲቹዌሽን ውስጥ እዛው ቀመጣለሁ ማለት አይደለም ባይሆን በውጪ በሴፓሬሽን ደህንነቴን አስጠብቄ ልጄ ደህና የሚሆንበትን ሲቹዌሽን እፈልጋለሁ እንጂ ራሴን የማይሆን ሲቹዌሽን ውስጥ አልቀብርም ብዙ የሃይማኖት ሰዎች ይሄ ሲቹዌሽን ተረድተውታል ብዬ አላስብም አሁን don't get me wrong ማለት በተሳሳተ መንገድ አትረዱት ብዙ ናርሲሲስቶች ሃይማኖትን መሸሸጊያ ያርገውታል ሃይማኖት ጭምብላቸው ነው ጭምብሉ ሲወልቅ አስመሳዮች ዘማዮች የማይታመኑ ውሸታሞች ሎያል ያልሆኑ የሚሸቃቅጡ እውነትን ሐሳብ የማይቀበሉ ግትሮች ትህትና የጎደላቸው ሆነው ይገኛሉ ይሄ ደግሞ እስከማቆ ድረስ በእስልምናም በክርስትናም የትኛውም ሃይማኖት እንደዚህ አይነት ካራክተሮችን የሚያበረታታ አይደለም እኔ በማቀው ክርስትና ትህትና ፍቅር ሰብሚሽን ዝቅ ማለት ከኔ ይልቅ ለወንድሜ ለእህቴ ማለት ነው እንጂ እስተበርን መሆን ደረቅ መሆን የራስን ፍላጎት ብቻ ለማሳካት መጣር የሰውን ስሜት መጉዳት ጭራሽ ባል ሚስቱን ክርስቶስ ቤተክርስቲያን እንደወደደ ሚስት ደግሞ ቤተክርስቲያን ለክርስቶስ እንደምትገዛ ትገዛ ሲል ይሄን ያህል ትልቅ እኮ ቦታ የተሰጠው ትልቅ ኃላፊነት የተሰጠው ለምሳሌ ለባል ነው መውደድ ማለት ነፍስን እስከመስጠት መውደድ እንጂ አንተን እስክትፈራ አንተ ሽሽት የት ልግባ ብላ መጠጊያ እስክታጣ ፕሮቴክት አድርጋት ተብሎ ከሱ ፕሮቴክሽን ፈልጋ ስትሮጥ ኢማጂን ይሄ የትኛው ክርስትና ነው የትኛው እስልምና ነው ሰዎች ፍጹም አይደለንም እንደ ሴት የምንሳሳተው ስተት አለ እንደ ወንድም የምትሳሳቱ ስተት አለ ግን ስተታችንን እየተቀባበልን ይቅርታ እየጠየቅን በትህትና አንደኛው ከሌላኛው እንደሚሻል እየተቆጠረ የምንኖርበት ኢንስቲትዩሽን እንጂ አንደኛው አፍኖ ሌላኛው ሽጉጥ ደቅኖ እንደማኖር ማለት ነው ናርሲሲስት ብዙ የሃይማኖት ሰዎች ለምን the moment ስለ ፍቺ ሲነሳ the moment ስለ ሴፓሬሽን የመለያየት ጉዳይ ሲነሳ እግዚአብሔር ፍቺን ይጣላል አው ይጣላል እግዚአብሔር አስመሳይንም ይቃወማል ሰውን የሚያሰቃይንም ይቃወማል ሚስቱን እንደ ባሪያ የሚገዛም ይቃወማል ወይም ለባሏም ባሏንም የምታሰቃይ ሴትንም ይቃወማል የሟቹን ሞት ደግሞ አይወድም ተብሎ ተጽፏል ማንንም እንዲጠፋ ጭራሽ በሰው እጅ ተሰቃይቶ ብዙ ሰዎች እኮ አምሯቸው እኮ ባይዘው ሳኒታቸውን አጥተው ሜንታል ኢንስቲትዩሽን ውስጥ የገቡ ሰዎች አሉ ለራሳቸው አልሆኑ ለልጆቻቸው አልሆኑ ኢንኬዝ
አደጋ ውስጥ የምትገቡበት ነገር ካለ አስቀድማችሁ ባይዘው ልክ አደጋ ሲደርስ ሳይሆን አስቀድማችሁ መረጃዎችን ኮሌክት አድርጉ። በማትገኙበት መንገድ ስልካችሁ ሊፈተሽ ስለሚችል obviously እነሱ ስልክ አያስፈትሹም፣ የእናንተን ግን ሊፈትሹ ስለሚችሉ የሆነ ቦታ ደብቃችሁ አስቀምጡ መረጃዎች፣ የድምጽ መረጃ፣ የቪዲዮ መረጃ፣ የመልእክት መረጃ። በተቻላችሁ መጠን አንድ ቀን ኮርት ኬዝ ጋር የህግ ጉዳይ ቢይዘው ነገሩን ኤቪደንስ ይኖራቸዋል። ሰው ስለማያምናችሁ ብዙ ጊዜ ቻርም ያረጋሉ። ቻርመሮች ናቸው። በአደባባይ እንደው ታድለ ሊባልላቸው ይችላሉ እንደዚህ አይነት ሰዎች። you see በጣም they are beautiful outside፣ በውጪ በጣም ደግና መልአክ ናቸው። ስለዚህ ብትናገሪም ሰው ስለማይረዳሽ አረ ዝም በይ አንቺ ቀብጠሽ ነው ስንቶቻችን ስንት ችለን ነው የምንኖረው ስለሚባል አንቺ ስለሆነ የምታውቂው ውስጡን ለቄስ እንደሆነ መረጃ መያዙ አይከፋም። ስሜትሽን የምታወጪበት መንገድ ደግሞ ፈልጊ። ስሜትሽን የምታወጪው እሱ ጋር አይደለም። አንቺ የሱ የስሜት ፓንቺንግ ባግ ሲያረግ አንቺ ደግሞ ወረቀት ይሁን ስሜት ፓንቺንግ ባግ ባይዘው ወረቀት ላይ የሚሰማችሁ ስትጽፉ ኤነርጂ መውጣት አለበት አይደል? ንዴት ካለ ውስጥሽ የተጠራቀመ ያው ዞሮ ዲስፕሌስድ አግሬሽን ያልኩሽ ቅድም ልጆች ጋር ልናወጣ እንችላለን፣ የቤት ሰራተኛ ጋር ልናወጣ እንችላለን፣ የማይመለከተው ሰው ጋር ታክሲ ላይ ልታወጪ ይችላልሽ፣ በተለያየ መንገድ ስራ ቦታ ልታወጪ ይችላልሽ። እስኪ ዝም በላይ ምናምን ልትይ ይችላልሽ። የስራ አጋርሽ እንዴ እኔ ምን አረኩ እሱን አቀብኝ እኮ ነው ያልኩሽ። ምክንያቱም ያልወጣ ስሜት ስለሆነ ሰው ጋር ከምናወጣው መጻፍ ስሜትሽ አንዳንዴ አላልኩም ስለሚባል ሳኒቲሽን እንደኔ ግን የሆነ ነገር ይሆንኩ ነው እንደ ብለሽ አምሮ ደህንነትሽንም ስለምትጠራጠሪ ጻፊ። ይሄ ማለት ግን በየጊዜው እየሄድሽ እያነበብሽ አልቅሺ ሳይሆን የሚያስጨንቅሽ ከሆነ እየሄድሽ የምታነቢ ከሆነ አቃጥ እየጻፍሽ ማቃጠልም ትችያለሽ፣ መብትሽ። ግን ስሜትሽን ወረቀት ላይ አውጪ። ኤክሰርሳይዝ ስሪ። ኤክሰርሳይዝ ጂም ነው ብዙ ሰው ወደ አእምሮ የሚመጣው። ኤክሰርሳይዝ ጂም ማለትም ብቻ ላይሆን ይችላል። ጂም is a luxury right now ለብዙዎች። ግን ቢያንስ ዋክ አድርጊ፣ ውሃ ጠጪ፣ ሲታፕሽን ስሪ፣ ወንበር ላይ ራሱ እግርሽን እንደዚህ ማንቀሳቀስ ምናምን። ለምን የሰውነት እንቅስቃሴ ዶፓሚን ሪሊዝ ያደርጋል። ሰውነትሽ ደግሞ ባይ ዲፎልት ለብዙ አመት ከናርሲሲስት ጋር ስትኖሩ ፍላይት ኦር ፋይት ሞድ ላይ ነው የምትሆኑት። አድሬናሊን ለምን ጥቃት እንዳለበት አድርጎ ነው የሚያስበው። ባይ ዲፎልት ፈሪ ልትሆኚ ይቻለሽ ብዙ ነገር። ስለዚህ ስትረስ ሆርሞን ሲታጨቅ ሐዘን ውስጥ እንዳትገቢ እሱ መውጣት ስላለበት እሱ የሚወጣው ደግሞ ዶፓሚን አለ። ሌላ ሆርሞን ደግሞ ምንድነው? የደስታ ሆርሞን ቀለል እንዲል ሉዝ እንድትሆኚ ደግሞ ምን ማድረግ አለብሽ? እንቅስቃሴሽን ስፖርት ሲሰራ ዶፓሚን ይመነጫል። ሶሻላይዝ ማድረግ በተሻለ መጠን ቤተክርስቲያን አካባቢ፣ መስጊድ አካባቢ ሰዎችን ማግኘት፣ ማውራት ሰው ይጠቅምሻል። ሐሳብሽን የምታወጪበት በክፉ ቀን የምትወጪበት ሊሆን ይችላል። ስራ ስሪ በተሻለ መጠን እምቺ ከሆነ ስራ ስሪ። an idle mind is the workshop of a devil ይባላል። ስራ ፈታ አእምሮ የሰይጣን የተሙከራ ነው እንደሚባለው ማለት ነው። ስለዚህ አእምሮሽ የሆነ ነገር ላይ ኢንጌጅ አድርግ። እምትሰሪበት እንኳን አይቻልም እንኳን የተባልሽ ብትሆኚ በተሻለሽ መጠን የእጅ ሙያ በዩቲዩብ መልመድ፣ ዳንቴል ምናምን በእውነት የሹራብ ስራ ምናምን መልመድ። ወጥተሽ እንኳን ባሰሪ አእምሮሽ ቢዚ የሚሆንበትን ነገር ኤነርጂሽን የምታወጪበት ነው። ንዴት አይኖርሽም። በንዴት እንኳን መስፋት ይቻላል። የምትወጂውን ፊልም፣ መጽሐፍ አንብቢ፣ ከሰዎች ጋር ኮሚኒኬት አድርጊ ከቻልሽ። አንዳንዴ the best solution ተብሎ ለምሳሌ ለልጄ ብዬ ነው ብቻ ከሆነ ሪዝን ደግሞ ልጆች ማወቅ ያለብን በማይሆን ኢንቫይሮንመንት ውስጥ ከምናሳድግ አባትና እናት ስላለ ብቻ ለልጆች ጤናማ ኢንቫይሮንመንት ነው ማለት አይደለም። ልጆች ጤናማ ኢንቫይሮንመንት የሚባል በሰላም የሚግባቡ፣ ቅራኔን በሰላም የሚፈቱ፣ በታማኝነት የሚኖሩ፣ በተቻለ መጠን ኢምፐርፌክሽናቸው ፍጹም ባይሆኑም ግን ደግሞ መቀባበል የቻሉ ባለትዳሮች ወይም እናትና አባት ሲኖሩ ልጆች የአእምሮ ጤንነታቸው ተጠብቆ ሊኖሩ ይችላሉ። ነገር ግን እናትና አባት አንድ ላይ በመኖራቸው ብቻ ጥቅም አለው ለልጆች ማለት ደግሞ አይቻልም። እንደውም ብጥብጥ ሲኖር
ውጥረት ሲኖር እናት ስትንጓጠጥ አባት ሲንጓጠጥ እናት ስትሰደብ ወይ አባት ሲሰደብ እያዩ ልጆች ካደጉ እንደውም ስለ ትዳር ያላቸው ስለ ቤተሰብ ያላቸው አመለካከት እየተበላሸ ትዳርን በኖሩበት ስታንዳርድ ልክ እያሰቡ እነሱ ራሱ የሚመሰርቱት የቤተሰቦቻቸውን አይነት ትዳር አይነት ቤተሰብ ሊሆን ይችላል። ስለዚህ እናትና አባት ብቻ ስላሉ ለልጆች ሄልዚ ኢንቫይሮንመንት ነው ማለት አይደለም። ግዴታ ሄልዚ ኢንቫይሮንመንት ለመባል ቤተሰብ ወይም ጤናማ አካባቢ ነው ለመባል አባትና እናት ተነጋግሮ የሚግባቡ በሰላም ችግሮቻቸውን የሚፈቱ ሲሆኑ ነው። ከዛ ውጪ ከአንዳንድ ውጥንቅጡ ከወጣ ቤተሰብ ይልቅ ተለያይቶ በሰላም የሚያሳድጉ ወላጆች የተሻለ የአእምሮ ደህንነት ይኖራቸዋል ልጆቻቸው። አትሊስት አንዳንዴ ዘ ቤስት ሶሉሽን ያልነው the worst outcome ሊኖር ይችላል። የሆነ ምርጥ መፍትሄ ነው ያልነው አብሮ ማሳደግ ጭራሽ የማይሆን ሶሉሽን ሊሆን ስለሚችል ይሄንንም አስቡበት። ግዴታ አንድ ላይ ስለሆናችሁ ብቻ ለልጆቻችሁ ፍቱን መፍትሄ የተባለው ይሄ ነው ማለት አይደለም። አብሮ ኤግዚስት ማድረጋቸው አንድ ላይ መሆናቸው ብቻ አይደለም ለልጆቹ የአእምሮ ደህንነት፣ የመንፈሳዊ፣ የስነ ልቦናዊ፣ የስሜት ደህንነት ጤናማ የሚሆነው ኢንታክት የሚሆነው ግዴታ አብሮ በመሆን ብቻም አይደለም። ፊክስ ማድረግ ሳይቻል እየተጎዳዳችሁ የምትቀጥሉ ከሆነ የናንተ ህመም ለነሱ የሚጋባና ሌላ ህመም ደግሞ በእነሱ ከፍ ካሉ በኋላ ቤተሰብ ይመሰርታሉ። ጄነሬሽናል ትራውማ ይሆናል ማለት ነው። የትውልድ ቁስል። እናቴም ትዳር እንደዚህ ነበር፣ የአያቷም ትዳር እንደዚህ ነበር፣ የእናቷም እንደዚህ ነበር፣ የኔም ትዳር እንደዚህ ሆነ። ምንድነው እኛ ቤት ግን የገባው የሚባል ነገር ይመጣል ማለት ነው። ሶ ቼኑን መቁረጥ የምትችሉት እናንተ ናችሁ። you can break the chain። ጸልዩ። በጣም ጸሎት ደግሞ በጣም ወሳኝ ነገር ነው። ምክንያቱም ብዙ ነገሮች በእኛ አቅም የማይሆኑ በእግዚአብሔር አቅም ደግሞ የሚቻሉ መንፈሳዊ ጉልበት የሚጨምሩልን እግዚአብሔር እንዲረዳን እግዚአብሔር በዚህ ሁኔታ ውስጥ መፍትሄ እንዲያሳየን መንገድ እንዲያሳየን ልጆቻችንን ከበር እንዲያረግልን ቤታችንን እንዲጠብቅልን መጸለይ በራሱ ማውጣት ያ ሐዘንን ልብ ስብራትን ፍርሃትን ማውጣት በራሱ ኢቭን መፍትሄ እንኳን ሳይመጣ በራሱ የሚሰጠው መፍትሄ አለ። ከዛ ደግሞ እግዚአብሔርም ስለሚሰማ እንደ አንድ አማኝ ደግሞ ሁላችንም ክርስቲያኖችም ሙስሊሞችም ተስፋ እናደርጋለን። ተስፋ የምናደርገው ግን እግዚአብሔር መልካም ቀን ያመጣል ብለን ነው እንጂ የማይሆን ተስፋ ይሄ ሆፕፉል መሆን ሰውየው ሊቀየር ይችላል ወይም እሷ እንደዚህ ልትሆን ይችላልች ያ ናርሲሲስቲክ ቴንደንሲ ያለው ፓርትነር ብለን እንደዛ አይደለም ተስፋስ። በአምላክ ግን ያው ተስፋ ስለማይቆረጥ አንድ ቀን ነገሮች ምን ይታወቃል ምን እንደሚያጋጥም። ዞሮ ዞሮ ግን ይሄንን ነው ማለት የምፈልገው። ገና ናርሲሲስቶች በቤተሰብ ውስጥ ማለት ግዴታ የትዳር አጋር ላይሆን ይችላል፣ እህት ሊሆን ይችላል፣ እናት ሊሆን ይችላል፣ አባት ሊሆን ይችላል ሲሆኑ ምን አይነት ተጽዕኖ አለው? በናርሲሲስት ፓረንት ማደግስ ምን አይነት ህይወታችን ላይ ምንድነው የሚያመጣው? ከዛ እንዴት መውጣት እንችላለን የሚለውን ሌሎችንም ሐሳቦች ይዤላችሁ እመጣለሁ። ሐሳባችሁን አስተያየታችሁን አሁንም ጻፉልኝ። የምክር አገልግሎት ማግኘት የምትፈልጉ በዚህ ቁጥር ዋትስአፕ ወር ቴሌግራም ላይ መረጃ ማግኘት ትችላላችሁ። ስለ ክፍያውም ሆነ ስለ ተለያዩ ጉዳዮች በጣም ወዳችኋለሁ። ይህን ቪዲዮ ላይክ አድርጉ፣ ሼር አድርጉ፣ ለሌሎች አጋሩ። ሰብስክራይብ አላደረጋችሁ ሰብስክራይብ በማድረግ የኛ የፍቅር ይበልጣል ዩቲዩብ ቻናል ቤተሰብ እንድንሆን መልእክቴን አቀርባለሁ። እጅግ ነው የምወዳችሁ። ክበሩልኝ። ቻው።